አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለወርሃ ጥቅምት በዛቲ ዕለት አይረፈ አብ ቅዱስ ብርሃነ ዓለም አቢይ አባ ዮሐንስ ሐጺር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚች ቀን ክቡርና ገናና የሆነ የአባ ዮሐንስ ሐጺር አረፈ። የዚህም ቅዱስ ወላጆቹ ከላይኛው ግብጽ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለምን ብልጽግና ቢሆን የላቸውም። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚህች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ። በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ግን ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመለሰ እንደ ሰው ሁሉ በበጎ አኗኗር ትኖር ዘንድ ይሻልሃል። የዚህች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ አለው። ይህም አባት አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ስራ አይሰራምና በዚያን ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔር መልአክም ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህ በኋላ ዮሐንስ ሐጺርን ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው 3 መዓልትና 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጦ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎውንና አገልግሎቱን ሁሉ ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ተደብድቦ ከአንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋትም እየወጣ ከዚህ ላይም አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስም 7 መላእክት ከበው አክሊላትን ሲያቀዳጁ ታያቸው። ከዚያን ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያውም አስገባው። ከዚህ በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህን እንጨት ትከለው፣ እስከሚበቅልና እስከሚያፈራ ድረስም ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆኑ ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እነሆ ብሉ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምህሮቻቸው ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑት። አባ ባይሞይም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መስዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስን እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከእረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ላንተ ያዘጋጀልህ ነውና ብዙዎችም ባንተ እጅ ይድናሉ። መታሰቢያህም በዚህ ጸንቶ ይኖራል፣ ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህ በኋላ ቅዱስ አባ ዮሐንስ ሐጺር አረጋዊ አባቱ አባ ባይሞይ እንደነገረው በዚያ ቦታ ሄዶ ኖረ። ዜናውም በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አክዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን በመቀበል የማይገባቸውን ይለያቸዋል። ዛሬ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላቸዋል። ይህንንም አባ ዮሐንስን ሊቀ ጳጳስ አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ሥጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘው።
የእግዚአብሔር መላእክት በላዩ ይጋፉ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ ክንፌን በላዩ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳቁሚስን ከእርሳቸውም ጋር መንፈሳዊ አባቱን አባ ባይሞይን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና ክብር ይግባውና ጌታችንም እንዳዘዘ በእሁድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን አሉት። ባርከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህ በኋላ ጥቂት ታመመ። በእሁድም ቀን ሌሊት ዶሮ ሲጮህ እሊያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያን ጊዜ ረዱ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራቱ በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረዱም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታችሁ ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም ማን ነው አለው። መልአኩም የመነኮሳቱ ሁሉ አባት ይህ አባ እንጦንስ ነው ብሎ መለሰለት። ወደ በዓቱም ያረድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶና አለቀሰ። በላዩም አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ አስጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስካኖሩ ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም እብሎ በህቁ ለዮሐንስ አጺር ዘነዊህ ሂሩተ ጽድቁ እምትርሲተ ዓለም በላይ በዘይርህቁ ከመ ይለቡ እልሃሰሱ ወጽህቁ ግብረ ምንኩስና አርአየ ቀዊሞ ራቁ። በዚህችም ቀን የስሙ ትርጓሜ ጠባቂና ዳኛ የሆነ የታላቅ ነቢይ ኤልሳ የረፍቱ መታሰቢያ ነው። እርሱም አሜሆላ ከሚባል ሀገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትንም አድርጓል። የኢያሪኮም ሰዎች ኤልሳን ጌታችን እንደምታያት የዚች ሀገር ኑሮዋ ያማረ የተወደደ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳም ወደ ውሃው ምንጭ ሂዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩት አላቸው። ከዚያችም ቀን በኋላ ኤልሳ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የነቢይ ኤልሳ ታምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጹ ያነጻው እርሱ ነው። 2 ሙታንን አንዱን በሕይወት ሳለ ሌላውን ከሞተ በኋላ አስነስቷል። የትንቢቱን ወራት ፈጽሞ ሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢይ ኤልሳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤልሳ ዘእምቀዲሙ ተሰይመ መድህነ ዋቃቤ በከመ ትንቢት ቀደመ ህየንተ ኤልያስ ነቢይ አመለ እስራኤል ቆመ ፈወሰ በጣዕመ ጽየው ማየ ህሙመ ወበቅራፈ እጽ አውፅአ ማሂጽየ ስጡመ